ቃል በገባሁት መሰረት ለ50 ተማሪዎች ስቴፕ ባይ ስቴፕ በነፃ እንዴት ህክምና ትምህርት እንደምትገቡ አሳያችኋለሁ ብዬ ነበር። ቃሌንም ፈጽሜያለሁ። ነገር ግን ለ50 ተማሪዎች ብቻ መርዳት በቂ ሆኖ ስላልተሰማኝ ማንኛውም የህክምና ትምህርት ለመግባት የሚፈልግ ተማሪ ይሄን ቪዲዮ ከመጀመሪያው እስከ መጨረሻው ማየት ከቻለ የሚፈልገውን ኢንፎርሜሽን ማግኘት ይችላል። ባይ ዘ ዌይ አዲስ ከሆናችሁ ዳንኤል ጌታሁን እባላለሁ። 5ኛ ዓመት የባህር ዳር ዩኒቨርሲቲ የህክምና ተማሪ ነኝ። በዚህ ሳይድ የቀይ በተን አለች፣ እሷን በመንካት የቻናሉ ቤተሰብ መሆን ይችላሉ። ባገኘነው ስታቲስቲክስ መሰረት አብዛኞቻችሁ ከተለያየ ቦታዎች ነው የመጣችሁ። ላይክ ከዲላ፣ ከባህር ዳር፣ ከአዲስ አበባ፣ ከሌሎች ቦታዎች ነው የመጣችሁት ማለት ነው። እንዲሁም ደግሞ አብዛኞቻችሁ ኦልሞስት 62% አካባቢ የሚሆኑት ፍሬሽማን ተማሪዎች ናችሁ። እንዲሁም ደግሞ ግሬድ 12 ተማሪዎችም አሉ ላይክ 23% አካባቢ ማለት ነው። እንዲሁም ደግሞ በአቨሬጅ ከ1 እስከ 10 ምን ያክል ህክምና መግባት ትፈልጋላችሁ ብለን በጠየቅነው ጥያቄ መሰረት አብዛኞቻችሁ ምላሻችሁ 8 እና ከዚያ በላይ ነው። እንዲሁም ደግሞ ምን አይነት ቻሌንጅ ነው ፌስ የምታደርጉት ብለን ስንጠይቃችሁ ደግሞ አብዛኞቻችሁ ላክ ኦፍ ጋይዳንስ ነው፣ ጋይድ የሚያደርገን ሰው የለም ብላችኋል 63%። አካዳሚክም ፋይናንስም ያላችሁ ሰዎች ነበራችሁ። እንግዲህ ይሄን ነገር ሁሉ ባማከለ መንገድ ላይቭ Q&A አዘጋጅተን ነበር። ነገር ግን ዲቱ ኢንኮንቪኒየንስ አብዛኞቻችሁ ይሄ እድል አልፋችሁ ነበር። አብዛኞቻችሁ በጠየቃችሁት መሰረትም ይሄን ነገር ሪከርድ አድርገህ ዩቲዩብ ላይ ብትለቅልን ብላችሁ ነበር። ኢንጆይ ብዙ እንትን ማለት እንችላለን። ሰው ቀደም ምን ላይ ነበር ያቆምነው? ያው በቃ ጀስት ኤክስፕሎሪንግ እዚህ ጋር ሜዲሲን ለእናንተ እንዳልሆነ አሳይተናል። ኦኬ ዳኒ መቀጠል ይችላል። እሺ ዳኒ እዚህ ጋር የምትጨምረው ሀሳብ ካለ ከአንተ ኤክስፒሪየንስ የምታውቀው ሰው ካለ? ኦኬ አይ ቲንክ እቺ ፓሬንታል ፕሬሸር የምትለዋን ነገር እንድታስቡልኝ ይፈልጋሉ። እቺን በደንብ አስምሩባት እና አብዛኞቻችን ማለት ነው ዳኒ አብዛኞቻችን በሰዎች ስፔሻሊ በቤተሰቦቻችን ጫና ነው የምንገባው፣ ስፔሻሊ ኢትዮጵያ ውስጥ ላይ ስላለን ማለት ነው እንጂ ጀኑዊንሊ ፓሽኔትድ ሆነን ላንሆን እንችላለን። እና በዚህ ምክንያት ደግሞ ጋይስ ይሄን ማሰብ ያለባችሁ ማለት ነው አንድ ነገር አለ፣ እኔ በጣም የተመቸኝ ነገር if you don't decide what you are doing in life somebody will decide that for you። ምን ማለት መሰላችሁ? እናንተ የምትፈልጉትን ነገር ዲሳይድ ካላደረጋችሁ የሆነ ሰው ዲሳይድ ያደርግላችኋል። this means ፓሬንታችሁ ሊሆን ይችላል። by the way መጥፎ ነገር ነው እያልኳችሁ አይደለም፣ ነገር ግን እናንተ የምትፈልጉትን ነገር መጀመሪያ ላይ ድራይቫችሁ ማወቅ አለባችሁ። አሁን ኦልሞስት 18 ዓመታችሁ ምናምን ቢሆን ነው። ስለዚህ ላይክ ታውቃላችሁ የምትፈልጉትን ነገር ማለት ነው። እና እናንተ የምትፈልጉት ጀኑዊንሊ ኢንትረስትድ መሆናችሁን ማወቅ ይኖርባችኋል። ስለዚህ እናንተ የምትፈልጉትን ነገር ዲሳይድ ማድረግ አለባችሁ እንጂ ቤተሰባችሁ ዲሳይድ እንዲያደርግላችሁ መፍቀድ የለባችሁም። ምንም እንኳን ሼር እንዲያደርጉላችሁ አይዲያችሁን መስማት አለባችሁ። ኦፍ ኮርስ አምና ሴይንግ አትስሟቸው እያልኩ አይደለም። ነገር ግን እዚህ ጋር ማሰብ ያለባችሁ ይሄ ላይፍ የእናንተ ነው። this big chapter of your life ነው። ኢንፋክት በጣም ቢግ የሆነ ቻፕተር ነው። ምክንያቱም ለምን መሰላችሁ? ልክ ህክምና ከገባችሁ በኋላ 7 ዓመት ይወስድባችኋል። ኢማጂን 7 ዓመት ውስጥ ማለት ነው በጣም ብዙ ነገሮች ሀፕን ያደርጋሉ። እና እኔ ኢቭን ከኔ ጋር ኤክስፔሪንስ ልንገራችሁ። የሆኑ ሰዎች ነበሩ ላይክ ጓደኞቼ ማለት ነው ውጤት ያልመጣላቸው ሰዎች ማለት ነው። እነዛ ሰዎች አሁን ላይና እኔ ያለሁበት ደረጃ it's incomparable። አምናት ላይክ ራሴን ከነሱ ኮምፔር እያደረጉ አይደለም፣ ነገር ግን ይሄ ፋክት የሆነ ነገር ነው። አሁን ላይ እነሱ ምን ላይ ናቸው ብላችሁ ስጠይቁ የተሻለ ደረጃ ላይ ደርሰው ሊሆን ይችላሉ፣ ላይሆኑም ይችላሉ። ግን አብዛኞቹ ማለት ነው ዘኤርሊየር የሆኑ ነገሮችን ኤክስፔሪንስ በሚያደርጉበት ጊዜ ዘቤተር ይሆናሉ ማለት ነው። እና 7 ዓመት is not easy by the way guys። እንደዚህ እንደምታዩት ቀላል ነገር እንዳይመስላችሁ። ይህን 7 ዓመት ጊዜያችሁን በ2 ወር ወይም በ3 ወር ማሰብ የለባችሁ። በ2 ወር ወይም በ3 ወር ዝም ብላችሁ ተቻኩላችሁ የምትመርጡት ነገር አይደለም ማለት ነው። you have to take your time። ጊዜያችሁን በደንብ አስባችሁ ኮንሲደር አድርጋችሁ ነው ማሰብ ያለባችሁ እንጂ ዝም ብላችሁ መሄድ የለባችሁም። እና እዚህ ጋር ራሳችሁ ፈልጋችሁት ነው ወይ የሚለውን ነገር የእናንተ ቲክ ዲዛይር ነው ከእናንተ ፍላጎት የመነጨ ነው የሚለውን ነገር በደንብ አንደርስታንድ ማድረግ ይኖርባችኋል። ይህን አንደርስታንድ ካደረጋችሁ አምሹር ይሄ ነገር ለእኔ ነው ወይም አይደለም የሚለውን መምረጥ ትችላላችሁ። ከዛ በኋላ ያለው ፓርት እንግዲህ ጠቃሚ ይሆናል ብዬ አስባለሁ ማለት ነው። ኦኬ እስካሁን እስኪ የገባችሁ ሰዎች ካላችሁ አትሊስት የሆነ ታምስ አፕ ምናምን ነገር አድርጉ። ያው ከገባችሁ ማለት ነው ታምስ አፕ አድርጉ እስካሁን ድረስ የገባችሁ ከሆነ። ኦኬ እሺ። ስለዚህ አይ ቲንክ ማህሌት ገብቷታል። ሌላችሁ አልገባችሁም ማለት ነው። ዳጊ ገብቷል። ሀና ኦኬ እሺ። አይ ቲንክ ወደ ቀጣዩ እንሂድ መሰለኝ ዳንኤል። ሌላችሁስ ኤልሳቤት ኦኬ እሺ። እንግዲህ ታምስ አፕ እያየሁ ነው። አንዳንዳችሁ ያው
አክቲቭሊ ፓርቲሲፔት ብታደረጉ ለእናንተ ይጠቅማል ብዬ አስባለሁ። ምክንያቱም ወደ መጨረሻ ላይቭ የሆነ ኩዌሽን ኤንድ አንሰር ስላለ እናንተ የምትጠይቁት ጥያቄ ደግሞ ለመመለስ ፈቃደኛ ስለሆነ እሱን እንዳትረሱ። እሺ ዳጊም ብሎናል። እሺ ስለዚህ እንቀጥል። ዳንኤል መቀጠል ይችላል። እሺ ቀጣይ እዚህ ጋር ነበር ያቆምነው እና እዚህ ጋር በደንብ ኤክስፕሎሪንግ ባዲ በጣም ሞስት ቢዩቲፉል ቲንግ የምር የማን ባዲ እንደምታስቡት እንዲታራ ነገር አይደለም። ያን ስቲል በሃይማኖትን ብንሄድ በጣም ፕሪሽየስ የሆነ የተፈጠረው ፍጥረት ሰው ነው። የሰው ማንነት ሞለኪውላር ሌቭል ማየት ምንድን ነው የሚከናወነው፣ ራሳችሁ ጋር ምንድን ነው የሚካሄደው እያላችሁ መጠየቅ ስትጀምሩ ለሚኖራችሁ ጥያቄ መልስ ማግኘት ስትጀምሩ የሆነ በጣም ትልቅ ሳቲስፋክሽን ነው እና ስቲል የሚገርማችሁ ነገር በጣም ብዙ ሳይንሶችን ብትሄዱ ክራፍት የሚደረጉት ከሂማን ባዲ ነው። ስቲል የሆነ ጃይንት የሆኑ ኤርክራፍቶችን ብናይ ሊትራሊ ዚር አናሎገስ ቱ በርድስ አይደል፣ ከወፎች ጋር ነው የተሰሩበት አሰራር እንትን ግን ዲፕ ዳውን ለምሳሌ ሃይድሮሊክ ሲስተም ይባላል እና ሃይድሮሊክ ሲስተም የተወሰደው ከምንድን ነው? ከሂውማን ካርዲዮቫስኩላር ሲስተም ነው። በቃ እና ይህን ያክል ከገባችሁ አይደለም እንትን ወጠን ለተለያየ አፕሊኬሽን የምንጠቀምበት ነገር ይኖራል። ለምሳሌ ካርዲዮቫስኩላር ሲስተም ምንድን ነው? የልብና የደም ዝውውርን በተመለከተ የሚያጠና የሲስተም ፓርት ነው እና ልብ አለ፣ ደም ስሮች አሉ፣ ከዛ ደም አለ። የእነዚህ ውህደት ነው የደም ሂደት ነው እንትን የሚለው ነው። በተመሳሳይ ያን እንትን ተጠቅሞ ፓምፕን ልክ እንደ ልብ በመጠቀም ፕሬርን ክሬት በማድረግ የተለያዩ ኤርክራፍት ፓርቶችን አክቹዌት እንዲያደርግ እንዲያንቀሳቅስ የሚያደርገው አናሎገስቱ ሂማን ባዲ የተወሰደ እንትን ነው። በጣም ኢንተረስቲንግ ነው። እሱን ነገር ወዳችሁት ነው እንትን የምትሉት። ግን ኢን ዩር ፈርስት ተርም እንደገባችሁት ሁሉም ነገር የሆነ ኢንተረስቲንግ ይሆናል ማለትም አይደለም አይደል ዳኒ? ላይክ እኛ ኢንትሮዳክሽን ቱ ሜዲሲን እንደገባን እንዴት እንደነበር ታስታውስ እና ቀደም እነዛ ነገሮች ስክሪን አውት አድርገናል። አሁን የመጀመሪያው ፓርት ገባን ብለን እናስብና ምን እንደሚያስፈልጉ ደግሞ መጀመሪያ ከዳኒ እንስማ። አጠር ያለ ሪካፕ አድርገህ እስኪ እንዴት እንደነበር ነው። ሹድ አይ ስታርት ፕሪፓሬሽን ቲፕስ ላይ ልጀምር ወይስ ይቻላል? ኦኬ እንግዲህ እዚህ ጋር እንግዲህ አሁን እንዳልኳችሁ ይሄን ሁሉ አውቃችሁ መግባት ከፈለጋችሁ ኦብቪየስሊ በቃ ዩ አር ኢን ዘ ራይት ፕሌስ። እዚህ ላይ የምትፈልጉትን ኢንፎርሜሽን እንደምሰጣችሁ አይ ፕሮሚስ አት ዘ ኤንድ ኦፍ ዘ ቪዲዮ ላይ ሙሉን ነገር ማወቅ እንደምትችሉ ማለት ነው። ስለዚህ እዚህ ጋር ፕሪፓሬሽን ቲፕስ ብለን ያስቀመጥናቸው እኔና ዳኒ ማለት ነው። አንደኛው ዩ ሃቭ ቱ ቢልድ ሄልዚ ሃቢትስ ኤርሊ አይደል? ይሄ ነገር በጣም አይ ኬንት ስትረስ ኢናፍ ማለት ነው። ስለዚህ ኦኬ እዚህ ጋር ቢኒ አሪፍ እየሄደን ነው እያለ ነው። ናይስ በቃ እንደዚህ ብትጽፉልኝ ደስ ይለኛል። ምክንያቱም ስትጽፉልኝ ሰፖርት ያደርገኛል የምትነግሩት ነገር ኦኬ ይሄ ነገር እየጠቀማቸው ነው እላለሁ ማለት ነው። ካልሆነ ግን አም ጀስት ቶኪንግ ብዬ ነው የማስበው። አይመስልም ዳኒ? እንደዛ ቢሆን ጥሩ ነው አይደል? ልክ ነው ቢኒ አሪፍ ነው። ሪያክት ብታደርጉ ለእኛ መልካም ነው። ያላችሁበትን እንትን በደንብ እንድንገልጽላችሁ ብዬ ነው። ለዛ ነው። ኦኬ ኤኒዌይስ ኦኬ እሺ ማህሌትም እሺ ተመችቶኛል እሺ ብላለች። ስለዚህ ሄልዚ የሆኑ ሀቢቶችን እርሊ ዴቨሎፕ ማድረግ ይኖርባቸዋል። ሄልዚ ሀቢት ማለት ምን ማለት ነው ግን? ሄልዚ ሀቢት የምንለው ምንድን ነው? እስኪ ሄልዚ ሀቢት ምን ይመስላችኋል? መጀመሪያ ላይ ሚለውን ከማለታችሁ በፊት እስኪ ዳኒ ምን ይመስላል ሄልዚ ሀቢት? አሁን ለምሳሌ አንድ ሰው ሄልዚ ሀቢት ኖሮ ይገባል የሚባለው ሄልዚ ሀቢት እንግዲህ በጣም ብዙ ሀቢቶች አሉ። እንደውም ሀቢቶች እኛን ዲፋይን የሚያደርጉ ሊትራሊ ሀቢቶቻችን ናቸው። ሀቢት ሊትራሊ ዴፊኒሽን እና ሪፒቴትድ የሆኑ ታስኮች የምናደርጋቸው ሀቢቶች ናቸው። ሄልዚ ኢን ሴንስ ግን ለፐርሰናል ግሮዛችን ሊሆን ይችላል፣ ለጤናችን ሊሆን ይችላል። ዚር ፖዚቲቭ ማለት ነው አይደል? ለምሳሌ እኔ አሁን ሊትራሊ ከአንተ ማደንቀው አንድ እንትን አለ እዚ ካለ በሰዓቱ ኢንትሮዳክሽን ቱ ሜዲሲን በጣም ስትራግል እያደረግን ነበር ሁላችንም። ዊ ነው የሆነ ኤክሰርሳይዝ ደግሞ
በቃ ግዴታ ሁሉም ሰው ማድረግ ያለበት ነገር ቢኖር ኤክሰርሳይዝ ነው እና ሜዲካል ስኩል እና ኤክሰርሳይዝ ደግሞ በተለይ ኢኒሻሊ ጭራሽ ለእኔ ሊሄዱ የማይችሉ ነገሮች መስለው ነበር የታዩ። በጭራሽ እንዴት ነው አብሬ ላስኬድ የምችላቸው ሁለት ነገሮች አልመስል ብለው ነበር ኢኒሻሊ። ምክንያቱም ስታደርግ የሆነ ኤግዞሽን ይኖራል፣ ገብተህ ማረፍ አለብህ፣ የምታነበው ነገር ይኖራል፣ እንቅልፍ ትተኛለህ፣ ምን ትላለህ ነው። በጣም ሜስዳፕ ነው የሚሆነው ይህ ነገር። ኤክሰርሳይዝ አርሊ ጀምረህ ካላመጣኸው ሌትሊ ሊመጣ የሚችል ነገር አይደለም። ልክ ወይ ወደ ውስጥ ገብተህ ቀስ ብለህ ከለመድከው በኋላ ካልሆነ ግን አንተ ግን የሆነ በጣም ማኔጅ አድርገኸው እስቲል በጣም አክቹዋሊ ካላወቁ ነገራቸው ጂም አዲክት በጣም ቴንኪዳን በጣም አመሰግናለሁ። እንዴት እስኪ እነዚህ ሀቢቶች ቢልድ እንዳደረካቸው በዛው ኤክስፒሪየንስ ታደርገው መልካም ነው። ኦኬ በጣም ቴንኪው ዳኒ። ምን መሰላችሁ እዚህ ጋር ማለት ባይዘዌ ዳኒ እዚህ ጋር አብዛኞቻችን ምንሸወደው ነገር ምን መሰለህ 24 ሰዓት ነው ያለው። ይቆራረጣል። ኦኬ ይቆራረጣል። ኦኬ ማን ነው ይቆራረጣል? ዳጊ ነው? ዳግማዊ ነው? አሁንስ ይሰማል? ዳጊ ይሰማል? ኦኬ አዎ ብሏል። ይሰማል። በጣም አሪፍ ቀጥል። ይሰማል ብሏል። ኦኬ ስለዚህ እንቀጥል አይደል? ኦኬ አዎ ቴዳ ይቀጥልሽ። ኦኬ ስለዚህ እዚህ ጋር ሀቢት ስንል ሄልዚ ሀቢትስ ምንላቸው ላይክ አብዛኛው ሰው ሁላችንም እንግዲህ 24 ሰዓት ነው ያለን በቀን ውስጥ አይደል? ኦብቪየስሊ እና ስለዚህ ያንን 24 ሰዓት እንዴት ልጠቀመው ብለን ፕሮአክቲቭሊ እኛ መጀመሪያ ላይ ዲሳይድ ማድረግ አለብን። at the beginning of the day ማለት ነው። ገብቷችኋል አይደል? ልክ ክላስ እንደምትሄዱት ማለት ነው። ለምሳሌ ዛሬ ጠዋት ክላስ ሄዳለሁ እንደምትሉት ዛሬ ቀኑ ምን ይሆናል የሚለውን ነገር ቀድማችሁ ፕሮአክቲቭሊ ዲሳይድ ማድረግ አለባችሁ። ያኔ ኤቭሪቲንግ ካይንድ ላይክ ሜክ ሴንስ። ምክንያቱም ፕራዮሪታይዝ የምታደርጉት ነገር ስላለ ማለት ነው። ለምሳሌ እኔ ብድግ ስል ጠዋት ላይ ማስባቸው ነገሮች ያው አክቹዋሊ ዲፔንድስ እንግዲህ ይለያያል በየጊዜው። ግን ለምሳሌ ስፖርት ከፓርት ኦፍ ኢት ነው። ገብታችኋል? ላይክ ፈተና ሚኖር አይኖርም አጋረገ ላይክ ወርክአውት መሄድ አለብኝ አትሊስት 5 days a week ማለት ነው። ስለዚህ የሆነ ይሄኛው ኔጎሺየብል አይደለም። ነን ኔጎሺየብልስ የምንላቸው ነገሮች ማለት ስሊፕ፣ እንቅልፍ፣ እነዚህ ነገሮች በጣም ጠቃሚ ናቸው። አክቹዋሊ እንቅልፍ ላይ በጣም ስትራግል ሳደርግ ነበር ግን ያው እንዳልኳችሁ እንቅልፍን እና እነዚህ ነገሮች በጣም ነን ኔጎሺየብል የሆኑ ሀቢቶች ናቸው። እነዚህን ሀቢቶች መጀመራችሁ ኤርሊ ዴቨሎፕ ማድረግ ከቻላችሁ ኢንትሮዳክሽን ቱ ሜዲሲን ለእናንተ ጨዋታ ነው የሚሆነው። ምክንያቱም ኦልሬዲ ሀቢታችሁ የሚያስፈልጋችሁን ሀቢት ስለያዛችሁ ማለት ነው። ከዛ በኋላ እነዚህ ሄልዚ ሀቢቶችን ቅድም ዳኒም እንደገለጸው ሀቢት ማለት ኮንቲኒስ የሆነ የሚከናወን ነገር ነው ብሎታል። በጣም አሪፍ አድርጎ ኤክስፕሬስ አድርጎታል ማለት ነው። እና ሀቢት የሚጀምረው ባይዘዌ ቀስ ብሎ ነው። ላይክ ኢት ዳዝንት ሃቭ ቱ ቢ ፐርፌክት። አሁን ላይ ላይክ ብድግ ብላችሁ እንደዚህ ስሩ፣ እንደዚህ አድርጉ፣ እንደዚህ አድርጉ፣ እንደዚህ አድርጉ ላችሁ አይደለም። ነገር ግን ቀስ ያደረጋችሁ ፕሮግሬሲቭሊ ወደ ጉድ ሀቢት የምንላቸውን ነገሮች ዴቨሎፕ ማድረግ ይኖርብናል። አይ ቲንክ እነዚህ ሀቢቶች ቴክኒካሊ በጣም ላስረዳችሁ ቫስት ነው ሊሆን የሚችለው እና ወደ ዋናው ቶፒክ እንድንሄድ አይ ቲንክ ይሄ ነገር በቂ ይመስለኛል። ለኔ አይመስልም? ልክ ነው። ወደ ሁለተኛው ፖይንት እንሂድ። በጣም ኢንትረስቲንግ ነው። ለርን ቱ ቴክ ኦሪጂናል ኖትስ የሚለው በጣም በትልቁ መገለጽ አለበት ብዬ አስባለሁ። ዳኒ ላስት ታይምም እያወራንበት ነበረ ነው። ኦኬ እስኪ በደንብ አድርገህ እንዴት መሆን እንዳለበት ስፔሲፊካሊ ከማይንድ ማፒንግ ጋር ሊሆን ይችላል። ያ በጣም ኦኬ የሆነ የምትለን ነገር ይመስለኛል። እሺ እዚህ ጋር ምን መሰላችሁ፣ እኔ በጣም ብዙ ጊዜ ሲሸውዱ የነበረው ነገር ነው እና አሁን ከረንትሊ ነው በጣም እየተረዳሁት የመጣሁት ነገር እና ለርኒንግ ቱ ለርን ማወቅ ማለት ስለ መማር ራሱ መማር በጣም ኢትስ ካይንድ ሃርድ። ምክንያቱም ለምን መሰላችሁ፣ አሁን ዝም ብላችሁ 12ኛ ክፍል ላነበባችሁት መጣችሁ እዚህ ጋር ብትማሩ ይሄን ያክል ኢፌክቲቭ አትሆንም። ምክንያቱም ለምን መሰላችሁ there will be like a vast የሆነ ኢንፎርሜሽን ነው የሚሰጣችሁ፣ አናቶሚ፣ ፊዚዮሎጂ፣ whatever ምናምን ፓቶሎጂ lot of stuff ማለት ነው። ስለዚህ እሱን ነገር መጥተው ይሄን አንብቡ ብሎ ይሰጣችኋል። ስለዚህ እናንተ ፕሮአክቲቭሊ የምትሰሩት ነገር የራሳችሁ ሲስተም ከሌላችሁ የምትፈልጉትን ነገር ሰስቴን አድርጋችሁ ማግኘት አትችሉም። ምክንያቱም ዝም ብላችሁ ማንበብ ነው የሚሆንላችሁ። ማንበብ ማንኛውም ሰው የሚያደርገው ነገር ነው። አሁን ደግሞ ኤአይ አለ አይደል? በጣም ስለ በኤአይ ማይደረግ ነገር የለም አይደል? ስለዚህ ማንበብ ነገሮችን ማንበብ አንደርስታንድ ማድረግ ዘ ቢጊኒንግ ኦፍ ኢት ነው። በጣም ቀላሉ ፓርት ነው። ዋናው ያንን ነገር ኮንቴምፕሌት አድርጋችሁ ሎንግ ተርም ሚሞሪያችሁ ላይ ማስቀመጥ ነው። ያኔ ኤግዛም ላይ ቀላል ይሆንላችኋል። ያኔ የምሰሩት ፕራክቲካል በሆነ ክሊኒካል ላይ ስትገቡ በኋላ እነግራችኋለሁ
በጣም ይገባችኋል ማለት ነው። ኦኬ እዚህ ጋር ምንድን ነው የሚለው? ሶሪ አቋርጥኝ። እንደ ሀሳብ ይሄ ዞን ቪዲዮ ኦኬ እሺ አሪፍ አይዲያ ነው አይደል? እኔ እዚህ ጋር ዳጊ የጻፈው ነገር አለ። እሺ ዳጊ ተመችቶኛል። ትክክል ነው። ሪከርድ እናደርጋለን። እሺ ዳንዬ ሪከርድ ማድረግ ትችላለህ አሁን? I don't think so ቴዳ አይመስለኝም። ኦኬ በቃ ችግር የለውም። እኔ እሞክራለሁ። በቃ ችግር የለውም። እሺ እና ስለዚህ ነገሮችን አንደርስታንድ አድርጋችሁ ሚሞሪያችሁ ላይ የምታስቀምጡት በኮኔክሽን መሆን አለበት። ነገሮችን አይዞሌት አድርጋችሁ ማየት የለባችሁ። እና ይሄን ነገር ለማድረግ ደግሞ you have to know organized የሆነ ኖት እና እኔ ማድረገው በጣም መሳሳተው ነበር። ሎኪም ዳኒም አንተም ብዙ እንደዚህ ስትራግል ስናደርግበት የነበረው ነገር ነው አይደል? ላይክ ነገሮችን ክላስ ውስጥ ሄዳችሁ ዝም ብላችሁ ትጽፋላችሁ። የሆነ ነገር ይላሉ ሌክቸሮች ትጽፋላችሁ። የሆነ ነገር ሆስፒታል ላይ ትጽፋላችሁ። ዝም ብሎ መጽሐፍ ላይ ታነባላችሁ፣ ትጽፋላችሁ። ምንም አይጠቅማችሁ። ብትጽፉት ምንም አይጠቅም። ስለጻፋችሁት እናንተ ሚሞሪ ላይ ይቀመጣል ማለት አይደለም። ስለዚህ ፕሮአክቲቭሊ ኦርጋናይዝድ በሆነ መንገድ እናንተ ወደፊት ቀድማችሁ ማየት አለባችሁ የምትፈልጉትን ነገር። ከዛ በኋላ ኢት ሜክ ሴንስ። ሃርድ ይመስላል ስትጀምሩት፣ ከዛ በኋላ ግን ኢት ዊል ሜክ ሴንስ ማለት ነው። ያን ነገር እየተረዳችሁት ይመጣል ማለት ነው። እና ይሄን ነው እንግዲህ ያሰብኩት። እስኪ አንተስ ምን ትላለህ? ዛሬ ልክ ነው። ከበቂ በላይ ነው የገለጽከው ቴዳይ። አሁን ናዊዳይስ በጣም ሆሪዞንታል ኖት ቴኪንግ በጣም እየቀረ ነው አይደል? እንደውም ስለሱ በቀጣይ ቪዲዮ ቢሰራ በጣም መልካም ነው። ከአንተ ካየሁት ኤክስፔሪንስ አንጻር ነው። ሰው ስለ ማይንድ ማፒንግ በቀጣይ ቪዲዮ በደንብ እንትን እንልበታለን። ስለዚህ ወደ ቀጣዩ ፖይንት እንሂድ። አሁን በደንብ ኦርጋናይዝድ የሆኑ ኖቶች እየተያዙ ነው። ሀቢቶች ቢውልድ እየተደረጉ ነው። ቀጣይ ሶስተኛው ቲንግስ ዶን ኦልዌይስ ጎ አስ ኤክስፔክትድ ነው። ሆነ ሁሉም ነገር የሆነ እንደምንጠብቀው እንደማይሆን ኤክስፔክት አድርጎ መግባትም ሌላው ትልቁ ፖይንት ነው አይደል ዳኒ? በጣም ኤክስፔክቴሽን እነዚህ ነገሮች ሳየን ሰው ሜድ ስኩል ገባን ብለን እናስብና መጀመሪያ ጆርኒው ምን እንደሚመስል ኤክስፕሎር እናስደርጋቸው። ኢኒሻሊ ሞስት ላይክሊ የግቢ ተማሪዎች ናቸው አይደል? ወይ ፍሬሽማን ወይ ግሬድ 12 ግራጁዌት ያደረጉት ዲስ ይር ነው የሚሆኑት። እስኪ ምንድን ናችሁ ብትነግሩ? ኦፍኮርስ እንደዛ ይመስል አይ ቲንክ ማህሌት ሺዝ ኢንትሮዳክሽን ቱ ሜዲሲን ኦልሬዲ ጀምራለች መሰለኝ ካልተሳትኩኝ። ሌሎችም እንደዚህ ካላችሁ እስኪ ጻፉልኝ። ባይዘው ባክግራውንዳችሁን ኮመንት ሴክሽን ላይ እስኪ ጻፉልን፣ የሆነ ነገር ጻፉልን እና አይ ቲንክ እንደዛ ይመስለኛል። ወይ 12 ክፍል ጨርሰዋል ወይ ደግሞ ኢንትሮዳክሽን የሆነ ጀምረዋል ይመስለኛል። ኦኬ ፍሬሽማን አዲስ አበባ ዩኒቨርሲቲ ይለኛል ዳጊ። እሺ ዳጊ ወረቦት አዘርስ ሃና ሌሎች ፍሬሽማን ኦኬ ፍሬሽማን አዲስ አበባ ዩኒቨርሲቲ ኦኬ ማህሌት ሜዲሲን ኦኬ አይ ቲንክ ፍሬሽማን ናቸው አብዛኞቹ። ዳንኤል ኦልራይት ሶ ሜዲሲን ለሆናችሁ ያው ታውቁታላችሁ፣ ግን ወደፊት የሚገጥማችሁን ያው እንንገራችሁ በሚለው መጀመሪያ ካላችሁ እንደውም የገባችሁበትን ኤክስፒሪየንስም በኋላ ላይ ሼር ታደርጉናላችሁ። እኛ የገባ ነው ግሬድ 12 እንደገባን ኮመን ኮርስ ነው መጀመሪያ የተማርነው። ኮመን ኮርስ ምን ኮርሶቹን ወስደን እንግሊዝኛ ነበር፣ ማትስ ነበር፣ ጀነራል ፊዚክስ ነበረ፣ ሳይኮሎጂ፣ ሎጂክ ወይም ክሪቲካል ቲንኪንግ አይደል? እነዚህን ኮርሶች ወሰድን። ከዛ ልክ ፈርስት ሴሚስተር እንደጨረስን ፊልድ መመረጥ ይጀምራል። ሜዲሲን የሚመረጠው የዛኔ ነው። ሜዲሲንና የተወሰኑ ፊልዶች በዛ ጊዜ ይመረጣሉ። ሲመረጥ እንዴት ነው የሚሆነው? እዚህ ጋር ጥያቄ ይጠይቁ ነበር። እንዴት ነው የሚሆነው? መጀመሪያ ይሄ ጂፒያችን ከ50% ነበር። ኦኬ አጋጣሚ ጠይቀው ነበር። አሪፍ ቀጥል ዳኒ። ያሽ ዳኒ ጂፒያችን ከ50% ነው የተያዘው። ከዛ ምን ነበረው? ኢንትራንስ ኤግዛም ነበረው። ሜዲሲን የገባንበት ኢንትራንስ ተፈትነናል። በሰዓቱ
850 ሰው ነው ሜዲሲን ለመግባት አፕላይ አድርጎ የነበረው በእኛ ጊዜ ለ80 ሰው በ80 ፓት ማለት ነው። እና ሰው ከ30% ተያዘ እሱ 12ኛ ክፍል የተፈተነው ፈተና ደግሞ እሱ ከ20% ተያዘ። ይሄ የባህር ዳር ዩኒቨርሲቲ እና ደብረታቦር ዩኒቨርሲቲ ኤክስፔሪየንስ ነው። ጎንደርም እንዲሁ ነው። አንዳንድ ዩኒቨርሲቲዎች ጋር ግን ናዊዴይስ ኢንትራንስ ኤግዛም የላቸውም። ጃስት ፍሬሽማን ጂፒኤው ከ50% ተይዞ ቀጣዩ ከ7% ተይዞ ያኛው ከ30% ይያዛል። የ12ኛ ክፍል ኢንትራንስ ኤግዛም ይለላቸዋሉ። ከዛ ከገባችሁ በኋላ ምንድን ነው የሚኖረው? ልክ ኢንትሮዳክሽን ቱ ሜዲሲን አይነት ኮርስ ነገር ይኖራል። ትቀጥላላችሁ። እነ ሶፉመር ይመጣሉ እነ ኢቲክስ ምናምን። የመጀመሪያው እንትን ነው። ልክ ሰከንዲር እንደገባችሁ ኢንትሮዳክሽን ቱ ሜዲሲን ነው አይደል የሚሆነው? ዳኒ በቃ መጀመሪያ ላይ እንዳልከው ኢመርጂንግ ሜዲሲን ማን ነው ሶሪ ኢመርጂንግ ቴክኖሎጂ ምናምን አይደል? ቴክኖሎጂ ኢመርጂንግ ሳምቲንግ ላይክ ዛት። ልክ ነው። እንደሱ አይነት ኢመርጂንግ ቴክኖሎጂ ኢመርጂንግ ቴክ እና ሌሎችን ሰከንድ ሴሚስተሮችን ትማራላችሁ ማለት ነው። እና ሌላ እዚህ ጋር መጨመርልህ ዳኒ፣ አሪፍ ነው የተናገርከው፣ በጣም ጥሩ ነው። እና ዩኒቨርሲቲ ኢንቴክ ኢዝ ፓርት ኦፍ የኛ ኮንቨርሴሽን አይደል? እና ለ12 ክፍሎች ስፔሻሊ ካላችሁ ለእነሱ የሚሆን መልስ ነው እንግዲህ ይሄኛው። እና ደብረታቦር ዩኒቨርሲቲ አብዛኛውን ጊዜ በአቭሬጅ 60 ተማሪዎችን ይቀበላል እንደ ሜዲሲን ማለት ነው። ባህር ዳር ደግሞ በአቭሬጅ ወደ 80 ሰዎችን ይቀበላል። ዳኒ 10 ደቂቃ ብቻ ነው የቀረን ባይዘው አሁንም ሊያቋርጠን ነው አይደል ነገር። ስለዚህ ይሄን ነገር ወይ ሌላ ቀን ሪስኬጁል ማድረግ ይኖርብናል ወይ ደግሞ አሁን የፈጠነች ቶሎ ነገር መጨረስ ይኖርብናል አይመስልም? በቃ ዳኒ አሁን እንደምንም በ10 ደቂቃ ለመጨረስ እንሞክረና ኦኬ። ስለዚህ ቶሎ ልክ እስቲ አንድ 5 ደቂቃ ካለ አንድ 5 ደቂቃ ለመጨረሻ ኪው ኤንድ ኤ ነገር እናድርገውና ቶሎ በ5 ደቂቃ እንጨርሰው ዳኒ። እሺ ቀጣይ ስላይድ እስኪ ነው። ኦኬ ስለዚህ እዚህ ጋር ልጨርስላችሁ። ጎንደር ደግሞ ወደ 80 ሰዎች ይቀበላል። አዲስ አበባ ወደ 150 ሰዎች አካባቢ ሊቀበል ይችላል ማለት ነው። ወደ ቀጣይ እንግባ። ኦኬ እዚህ ጋር ጥያቄ ይጠይቃል። በቃ ኢንትራንስ ኤግዛም ከ20 ነው የሚያዘው አብዛኛው ጊዜ፣ ጂፒኤ ደግሞ ከ50 እና ደግሞ ሲኦሲ ደግሞ ከ30% ይያዛል ማለት ነው። እነዚህ ተደምሮ ከ100 ይያዛሉ ማለት ነው። ስለዚህ ይሄ ግልጽ ነው። አቲንክ ወደ ቀጣዩ እንግባ ጊዜ ስለሌለን ቶሎ ቶሎ። እሺ ይሄኛውን እዚህ ጋር ዳኒ ልቀጥል። እሺ ዳኒ ጀምር። ኦኬ እዚህ ጋር ሳምፕል ኢንትራንስ ኩዌሽኖች አሉ። ሲኦሲ ለማለት ፈልገን ነው። እና አብዛኞቹ ባዮሎጂ እና ኬሚስትሪ ነው ጥያቄዎቻቸው የሚወጡት ማለት ነው። እና ብዙም ከባድ አይደሉም። እና አይ ቲንክ እዛ ሜምበሩ ላይ ማን ነው ሀበሻን ራይዝ ኮሚኒቲ ቻናል ፈጥረናል። ያልገባችሁ ስቲል አሁንም እዛው መግባታችሁ እንዳትዘነጉ። እዛ ላይ ጥያቄ ይለቅላችኋለሁ ብያለሁ እንግዲህ። ስለዚህ ዛሬ ማታ ጀምሮ ይለቅላችኋለሁ። ከዛ እሱን ቼክ ማድረግ ትችላላችሁ። በዚህ እንለፈውና ወደ ሌላ ቀጣይ እንሂድ አይሻልም? ልክ ነው። ኦኬ ስለዚህ ወደ ቀጣዩ ስላይድ እንሂድ እና ዩኒቨርሲቲ ኢንቴክ ካፓሲቲ ቅድም ባጭሩ ነግሬያለሁ። ከባች ባች እንደሚለያይ ነው። ከባች ይለያያል እዚህ ጋር። ስለዚህ ላይክ ብዙም እዚህ ጋር የምናወራው ነገር ያለ አይመስለኝም፣ ምክንያቱም ስለሚለያይ ማለት ነው። የምትጨምረው ነገር ካለ ዳኒ ጨምር። ግን 8 ደቂቃ ነው ያለን። እንቀጥል ዳኒ እንቀጥል። እሺ ስለዚህ ወደ ቀጣዩ እንሂድ። ኦኬ የትኞቹ ዩኒቨርሲቲዎች ቤተር ናቸው? እስካሁን ያገኘነው ጥቁር አንበሳ፣ ጎንደር ግን ደግሞ ባህር ዳር ዩኒቨርሲቲ ኢትስ ኩል ግን ደግሞ ኢትስናት ኦፕቲማል የሚባልም አይደለም። ስለዚህ ጥቁር አንበሳ ኤንድ ጎንደር አር ፕሮባብሊ እንግዲህ ዘ ቤስት የሚባሉት እነዚህ ናቸው ብዬ አስባለሁ። አዎ እዚህ ጋር ለመጨመር ያክል ዳኒ እነሱ በቃ ጃያንት ናቸው። በጣም ትልልቅ ዶክተሮች አሉ፣ በጣም ሲኒየር፣ ብዙ እውቀት የሚገኝባቸው ሁለቱ ናቸው። ግን ለምሳሌ ኢመርጅ ያደረጉ ያሉ አሁን ደግሞ ጥሩ ዩኒቨርሲቲዎች አሉ። ባህር ዳር በጣም አንዱ ነው። ጂማንም ሜንሽን አላደረግነውም። ጂማ አሪፍ ዩኒቨርሲቲ ነው፣ መቀሌ አሪፍ ነው። ጂማ መቀሌ አሪፍ ነው። ግን ኮንሲደር ስታደርጉ የዩኒቨርሲቲ ምርጫችሁን በጣም ብዙ ነገር ኮንሲደር ማድረግ መቻል ያለባችሁ። የአካባቢውን ሰላም የሆነ ዩኒቨርሲቲው ጥሩ ስለሆነ ብቻ አንዳንዴ በከኛ ኮንትሮል የምናደርጋቸው ፋክተሮች አሉ። ትክክል እነሱ ነገሮች በጣም ኮንሲደር መደረግ አለባቸው ነው። ካለን ሰዓት አንጻር ቀጣይ ምስላል። እሺ ወደ ቀጣይ እንሂድ። እሺ ኤስቲሜትድ አይ ቲንክ ይሄኛውን ለዳኒ ልስጠው እና ፕራይቬት የምትፈልጉ ሰዎች ደግሞ ለፕራይቬት እስኪ አንተ በደንብ አድርገህ ግለጽላቸው፣ አጭር አድርገህ ዳኒ። 6 ደቂቃ ነው ያለን። እሺ
ፕራይቬት ኢንስቲትዩቶች ሞስት ላይክሊ አዲስ አበባ ያሉትን ነው በጥናታችን ውስጥ ያካተት ነው። አዲስ አበባ ለመጠየቅ የሞከርነው ኢኩስታ ጠይቀናል፣ ሀያት ጠይቀናል፣ ሳንቲም ጠይቀናል። 1 4 5 6 እንትኖችን ጠይቀን ነበረ ና ኦን አቬሬጅ ከአመት አመት ያምራል። የ10 ሺህም የ20 ሺህም ልዩነት አላቸው። ግን ግሮስ ይርሊ ለምሳሌ ሀያት የዛሬ አመት አካባቢ የነበረው 120 ሺህ በአመት ነበረ። የአመት ክፍያው ነው። የአመት በተርም አይደለም። የአመት ኢኩታ 40 ሺህ በተርም ነው የሚቀበሉት። ትንሽ ከፍ ያለ ነው ከሌሎቹ አንጻር። በተርም ማለት ለ12 ሳምንት አካባቢ ነው አንድ ተርም የሚሉት እነሱ ነው። ለ12 ሳምንት በተርም 40 ሺህ ኢኩታ። ሌሎቹ ዊዝን ሬንጅ ነው። በቃ ሬንጁን ስናስቀምጥላችሁ በአመት በጣም ዝቅተኛ የሚባለው 90 ሺህ ነው። ከፍተኛው ደግሞ እስከ 150 ሺህ ድረስ የሚጠይቁ አሉ። በዚህ ሬንጅ እንለፈው። ፋዘር ዲስከሽን የሚፈልግ ሰው ካለ በመጨረሻው እንትን ኮንሲደር እናደርገዋለን። ወደ ቀጣይ ልግባ። እሺ እዚህ ጋር እንግዲህ ላይቭን ኪዩኤን ነው ያዘጋጀ ነው። አይ ቲንክ ሰዓታችን ሊያልቅ ነው። 5 ደቂቃ ናለን እንዳለው። እስኪ ጥያቄ ያላችሁ አጭር አድርጋችሁ ጠይቁን። የፈጠነ መልስ እንመልስላችሁ። 5 ደቂቃ ናለን። ጥያቄ መጠየቅ ይችላላችሁ። ኦኬ እዚህ ጋር ጥያቄ አለ። እሺ ኤልሳቤት ቪዲዮ ሲኦሲ ኢንተርቪው አለው ወይስ ሪትን ብቻ ነው ብላለች። እሺ ሌላ ጥያቄ እዚሁ ሊጠይቁና ቶሎ ጠቅላላ አድርጌ እንድመልሰው። ሌላ ጥያቄ ካላችሁ ከሌለው ወደ እሷ መልስ እሄዳለሁ ማለት ነው። ሌላ ጥያቄ አለ። ደቂቃ እያለቀ ነው። 4 ደቂቃ ብቻ ናለን። ቶሎ ጠይቁኝ። ስለዚህ ሊቀጥል መሰለኝ ለኔ። ሌላ ጠይቃችሁ ያለ አይመስለኝም። እንቀጥልና እሺ ኦኬ ሲኦሲ ኮንተንት ነው። እሺ ሌላ ጊዜ ኦኬ እሺ ሌላ ጊዜ እያሉ ነው። ኦኬ እሺ ዳኒ እስኪ ጠቅላላ አድርገህ ንገራቸው እስኪ አጭር አድርገህ ምን ይመስላል እዚህ ጋር። ስለዚህ ቅድም ከኤልሳን ጀመረ እና ቪዲዮ ሲኦሲ ኢንተርቪው አለው ወይስ ሪትን ብቻ ነው የሚለው። የቪዲዮ ያለው ነገር እኛ መዛግቢ ስለሆንን ምንድነው ፍሬሽማን ፈርስት ሴሚስተር ጂፒኤ ከ50 ይያዛል። ሲኦሲው ሪትን ነው የሚሆነው። ከባች ባች የሰበሰብናቸው ጥያቄዎች አሉ። የቪዲዮ ስፔሲፊካሊ ግን ሞስት ላይክሊ ጀነራል ባዮሎጂ እና ኬሚስትሪ ነው። አንዳንዴ ግን የሆነ ፈርዘር በጣም ዲፕ ይገባሉ የሚል እንትን አለ። ለምሳሌ ስለ ፈርስት ኤድ የወጡ ጥያቄዎች ነበሩ። የሆነ ሰው እንዲህ አደጋ አጋጥሞት ኢንጁሪ አጋጥሞት ብታዩ ምን ታደርጋላችሁ ፈርስት ስቴፕ ምናምን የሚል በጣም የሆነ ስለ ፈርስት ኤድ የሚጠይቁ ጥያቄዎች አሉ። እና እንደሱ አይነት ነገር የሆኑ ጀነራል ባክግራውንድ የሚጠይቁ ነገሮች አሉና እነሱን አዘጋጅተናል። የሲኦሲ ኮንተንቶችን እነሱን ፖስት እናደርጋለን ቻናሉ ላይ። ኢንተርቪው የለውም ይሆናል የኤልሳ መልስ። ሁለተኛው ሲኦሲ ኮንተንት ነው። እሱንም ብሩኬ መልሼዋለሁ መሰለኝ የምንለቅ ይሆናል። ወደ ታች ጥያቄዎች አሉ ቶሎ ይመልስላቸው። 2 ደቂቃ ነው የቀረ። እሺ ፒሲዋን ዳኒ ቀጥ እሺ ሌላ እዚህ ጋር ምን ጠይቃለ? ሌላ ጊዜ ብናመቻች። ኦኬ ምናልባት ይሄን ነገር እዛ ሀበሻን ራይዝ ኮሚኒቲ የሚላለ ቻናሉ ጋር እሱ ጋር እናወራለን አይደል? በዛ ብለን እንተው እዛ ጋር የምናወራ ይሆናል። ልክ ነው። ስለዚህ ዳኒ ይሄን ነገር አንተ ብናደርግ አሪፍ ነው። ወደ መጨረሻው ስለሄድ እንሂድና እንገራቸው እዚህ ጋር ይሄን ነገር እስኪ አጠር አድርገህ ንገራቸውና በ2 ደቂቃ ከዛ እንጨርስ አይሻልም? ሌሎችም በደንብ ፈርዘር ጋይዳንስ የሚያስፈልጋችሁ ካላችሁ በጣም ሜዲሲን ለእኔ ይሆናል ያላችሁ ካላችሁ ቅድም የዘረዘርናቸው ቅድም አቮይድ ማድረግ አለባችሁ ያልናቸው ሰዎች እናንተ ካሉ ናችሁ፣ ዴዲኬትድ ከሆናችሁ፣ ሰውን ለመርዳት በጣም ኢንተረስትድ ከሆናችሁ እናንተን ለማገዝ እስቲ ለኛ በጣም ፈቃደኛ ነን እና
ውሃን ቪዋን ልክ እንደዚህ ሳይሆን በደንብ ጊዜ ወስደን ብቻ ለብቻም ሊሆን ይችላል። በሱ እናንተን የምናግዝበት መንገድ ሊኖር ይችላል። ወደፊት ምን ይኖራል? በጣም ዴዲኬትድ ለሆነ ሰው ኮንቲኒስ ፎሎ አፕ ሊኖረን ይችላል። ላይክ ሜዲሲን እስኪገቡ ድረስ እስከ ጥግ በደንብ እገዛችን የምናደርግበት ነገር ይኖራል። ልክ እንደ ሜንቶሩ ነው። ሁለተኛው ኢንትራንስ ኤግዛሞችን አብረን እንሰራለን። ሶስተኛው የትኛው ኮሌጅ የተሻለ ነው? እስቲ ለዚህ አዲስ አበባ ያላችሁ ሰዎች ካላችሁ ጓደኞቻችን ስላሉ እዚሁ በተለያየ ኮሌጅም ቢሆን የተለያዩ የትኞቹ የተሻሉ ናቸው የሚለውን ኮንሳልት ማድረግ፣ የአጠናን ኮቺንግ ስታይልም እነሱን ኮንሲደር አድርገን ካለ ልምድ አንጻር እነዚህም በሙሉ ጠቅልላ አድርገን የምንሰጠው ሰርቪስ ይኖራል። መመለሳችን አይቀርም። ሳንራይዝ ኮሚዩኒቲን በደንብ አትርሱ እና አይኖ ፍሪክሽኑ ከባድ ነው። ዙም ትንሽ ያስቸግራል። በቀጣይ የምናስተካክለው ነገር ይኖራል። ታምራይዝ አድርገው እስኪ። አይ ቲንክ በቃ አልቋል መሰለኝ። በቃ ለኔክስት ታይም እንገናኛለን። ከተመቻችሁ ታምስ አፕ አድርጉልኝ። በቃ በቀጣዩ ሀበሻ ሳንራይዝ ኮሚኒቲ ላይ ምንገናኝ ይሆናል ማለት ነው። አይ ቲንክ ለዛሬ ይበቃል። አብዛኞቻችሁ ኮሜንት ሴክሽን ላይ እንዴት ነው ኮንተንት ክሬሽንን ከሜዲሲን ጋር አብረህ እያስኬድከው ያለኸው ብላችሁ ጠይቃችሁኛል። ይህን ነገር በቀላሉ እንዳስኬድ የረዳኝ አንድ ሌቨሬጅ አለ። ያን ነገር ማወቅ ከፈልጋችሁ ደግሞ ስቴይ ቲዩን ጋይስ፣ ምክንያቱም በቀጣይ ቪዲዮ ላይ የምሰራላችሁ ይሆናል። እንዲሁም ደግሞ ሕክምና ትምህርት ልግባ ወይስ አልግባ ብላችሁ ከጨነቃችሁ እዚህ ያለውን ሊንክ መንካት ትችላላችሁ። ፒስ